በጣም ቆንጆ ነው። የገበሬ ስራ ይሄ ነው። ወቅቱ በጋሞ ዞን የአፕል አምራች በሆኑ አካባቢዎች የአፕል ዛፍ ፍሬ ተለቅሞ ለገበያ እየቀረበ የሚገኝበት ነው። ወጣት በረከት ታደሰ ይባላል። የወላጅ አባቱን የግብርና ውጤት የሆነውን የአፕል ፍሬ ለመሸጥ ወደ ጭንቻ ደጋ ፍራፍሬ ግብይት ሁለገብ መሰረታዊ ህብረት ስራ ማህበር መጥቶ ነበር ያገኘነው። ከውትድርና በጡረታ የተሰናበቱት አባቱ በአፕል ግብርና ላይ በመሰማራት ኢኮኖሚያዊ ተጠቃሚ መሆን መቻላቸውን ይናገራል። አባቴ ወታደር ነበር። ከጡረታ መልስ ተክሎ ያደረሰው ነው እና አሁን ላይ ይጦራል በትክክል ብዬ አስባለሁ። አፕል ሽጦ ፋዘር ብዙ ነገር ያደረገ ነው። ልጆቹንም ያስተማረ በጡረታ ገንዘቡ ሳይሆን በተጨማሪ በእንደዚህ አይነት ከሚያገኛቸው ነገሮች ልጆችንም ያስተማረ አንዳንድ ነገሮችን ገጠር ላይ እንዳለ ሰው ሳይሆን ገጠር ላይ ይኖራል፣ ግን ልክ እንደ ከተማ ከተመሰረተ 24 ዓመታትን ያስቆጠረው የጭንቻ ደጋ ፍራፍሬ ግብይት ሁለገብ መሰረታዊ ህብረት ስራ ማህበር ብራንድ ስያሜ ያገኘውን የጭንቻ አፕል ተስማሚ የአየር ጸባይ ባላቸው የሀገሪቱ አካባቢዎች ተደራሽ ለማድረግና ለማስተዋወቅ ጠንካራ ስራ እየሰራ ይገኛል። ይህ በ2014 ዓ.ም በሀገር አቀፍ ደረጃ የብራንድ መለያ ስም ያገኘው የጭንቻ አፕል ነው። የጭንቻ አፕል የብራንድ መለያ ስም ካገኘ በኋላ በህብረተሰቡ ዘንድ ተፈላጊነቱ ጨምሯል። የጭንቻ ደጋ ፍራፍሬዎች ግብይት ህብረት ስራ ማህበርም ማዕከላዊ ገበያን ጨምሮ ወደ ተለያዩ የኢትዮጵያ ከተማዎች ይህንን ባለብራንዱን የጭንቻ አፕል እያከፋፈለ ይገኛል። ብራንድ ነምን ስናገኝ እንደ ጋሞ ዞን እንደ ኢትዮጵያም ብሎም እንደ ጭንቻ ከተማ እንደ ጭንቻ ዙሪያም እንደ ጭንቻ ደጋ ፍራፍሬ ለአርሶ አደራችን ትልቅ እውቅና ነው የተገኘውና አፕላችን በጣም ብራንድ ነም ካገኘበት ጊዜ ጀምሮ ወጥረን አርሶ አደራችን ስልጠና እየሰጠን ወደዚህ ጥራት ሰው እንዲያመጣ ያደረግንበት አግባብ ነውና አሁን ይሄ የሚታዩት አፕል ዛሬ ወደ ማዕከላዊ ገበያ ለመጫን ያዘጋጀነው አፕል ነው። በጣም በጥንካሬ በጥራቱ ለቅመን አጣርተን ለማዕከላዊ ገበያ ያቀርበን ያልነው በጣም ተፈላጊነቱ ደግሞ እየጨመረ ያለበት አግባብ ስላለ እኛ ማህበሩን ወደፊት ለማሳለጥና ይህን አካባቢ ለማስተዋወቅ እንደ ጋሞም እንደ ጭንቻም በጣም ወጥረን እየሄድን ያልንበት አግባብ ስላለ እኔ በጣም ዘንድሮ በዚህ ሁኔታ ፕሪንስ እንሰበስብ ደስ ብሎናልና ብራንድ ካገኘን በኋላ የአፕል የተመጋቢ ቁጥሩ ጨምሯል። አንዱ ትልቁ ነገር የተመጋቢ ቁጥር በመጨመሩ ምክንያት የመሸጥ አክሰሳችን ጨምረናል ማለት ነው። ለምሳሌ ከሁለት ዓመት በፊት የአፕል ዋጋ የነበረው 40 ብር የነበረው አፕል አሁን በአሁኑ ሰዓት ከ120 ብር በላይ በደረጃ እየሸጥን ነው። ስለዚህ የብራንዱ ጥቅም አንዱ ዋጋ በተጨመረ ዋጋ ወይም ዋጋ መጠኑ ከፍ እንዲል አድርጓል። ከዛ ውጪ ደግሞ የኛ ማህበረሰብም ተወዳዳሪ ወደ መሆን መጥቷል። ከዚህ ከብራንዱ ጋር በተያያዘና የአምራቹ ቁጥርም እየጨመረ መጥቷል። ከዚህ አንፃር የምርት ጥራቱ እንደምትመለከቱት እየጨመረ የመጣ ያለበት ሁኔታ አለና በአጠቃላይ በብራንዱ ምክንያት የሽያጭ ዋጋችን ጨምሯል፣ ገቢ ምንጫችን ጨምሯል፣ ከፍ ብሏል። ማህበሩ በዚህ ዓመት ከ400 ሺህ ኩንታል በላይ የአፕል ፍሬ ለማዕከላዊ ገበያ ለማቅረብ እቅድ እንዳለው የማህበሩ ሰብሳቢ አቶ ተስፋዬ አጌና በመጠቆም እስካሁን ከ200 ሺህ ኩንታል በላይ የአፕል ፍሬ ማቅረብ መቻሉንም ተናግረዋል። ዘንድሮ እንሰራለን ብለን ያቀድነው ወደ 400 ሺህ ኩንታል ወደ አዲስ አበባ ማዕከላዊ ገበያ እናቀርባለን ብለን 400 ሺህ ኩንታል እናቀርባለን ብለን ያቀድናል። ከዚህ ወደ ስቲል ነው አሁን ወደ 200 ሺህ ጭነናል። እስካሁን ማለት ነው ባለው 200 ሺህ ጭነናል። አሁን ደግሞ ከዚህ ባለችው በአጭሩ ጊዜ ነገም እንጭናለን። ቀጣይ ነገ ወዲያ ነገ 2 መኪና ልናወጣ እንችላለን። በየጊዜው 1 መኪና 2 መኪና እናወጣለን የሚላለኝ። የአፕል ዛፍ ፍሬ ምርታማነት ከጊዜ ወደ ጊዜ እየጨመረ መሆኑን የገለጹት የማህበሩ ስራ አስፈጻሚ ኮሚቴ አቶ ኤልያስ ባልቻ የማህበሩ አቅም እየጎለበተ መምጣቱንና የአርሶ አደሩም ኢኮኖሚያዊ ተጠቃሚነት እያደገ መሆኑን አብራርተዋል። በብዙ ተጠቅመናል። ማህበረሰቡ ተጠቅሟል፣ ኑሮን ለውጧል። ትምህርት ቤቶችን ገብቶ የተሻሉ ትምህርት ቤቶችን መማር ችሏል። ልጆቻቸው ብዙ ጠቅሞናል። እጅግ በጣም ለኛም ብራንድ ሆኖ እንደ ጭንቻ በቃ ገቢ ምንጫችን ነው ብለን በልዩነት የሚታወቅበት ነገር ሆኗል ማለት ይቻላል።
እነዚህ ከጀርባ የምትመለከቷቸው አርሶ አደሮች ያመረቱትን አፕል እንግዲህ በጭንቻ ደጋ ፍራፍሬ ግብይት ህብረት ስራ ማህበር በቀላሉ በተመጣጣኝ ዋጋ ለማስረከብ መጥተው እያሰናዱ ይገኛሉ። የማህበሩ እዚህ መኖር ምርታቸውን ለገበያ በቀላሉ ማቅረብ እንዲችሉ እንደረዳቸው ነግረውኛል። ማፍራዛን ይተንታ ማለት ነው ቀረብዛ ወደ ጥራት ዘበሪ በጣም ፋይትሪ ከዛንሳ ፋይትሪ ኪሪ እስቲ ያው ኪራ ወደ ነው ፋይሴስ ቢሪ ወንቶስ ወዲስ ሎቲ ኦሳና ማለበቃ በጣም በቃ ራይ ሜስ ሎ ቆፓይ ሜስ በጣም አይሰፈናታ ሻል ግራ ወጣና ግዛ ይሰራ አይሰራ ወጥና ማፈራዚ ኑስ ምርታማ ሎ ውጤት የሚደርስ ማበር ቼኑኒ አፕል አማክራ ግዳበ ጋየ ኢሳቢ ሃይሽኑ ሎቲ ውጤት የሚስ ሎጥ ጥራት ኑኒ ሃበ ኑራዶ ዋይቺ ሉይስ በጭንቻ ከመቶ በላይ የአፕል ዝርያዎች መኖራቸውን ያመላከቱት የማህበሩ ግዢ ኃላፊ አቶ ዶክተር ተፈራ ብራንድ ስያሜ ያገኘው የጭንቻ አፕል ፍሬ በአንዳንድ አርሶ አደሮችና በህገወጥ ነጋዴዎች ትክክለኛው ጊዜ ሳይደርስ ተለቅሞ ለገበያ የሚቀርብ በመሆኑ ህገወጦችን ለመቆጣጠር ጥብቅ እርምጃ ሊወሰድ እንደሚገባ አመላክቷል። አዲስ አበባ ገበያ ላይ በቃ የተለያየ አርባ ምንጭ ገበያ ላይ በየቦታው ዝም ብሎ ከተለያየ ቦታ መጥቶ የሚቀመጠው ወቅቱ ያልደረሰ ያላማከለ በቃ እንጭጩን እየለቀሙ ይወስዳሉ። ለዚህ ደግሞ መንግስት የራሱን እጅ ቢያስገባ ወቅቱ መች ነው አፕል መለቀም ያለበት የሀገሪቱን የጨንቻን የጋሞን ስም ለማስጠራት ትክክለኛ ህግ ወጥቶ ትክክለኛ ነገር ወጥቶ በተለያየ ጊዜ የሚለቀመው አፕል በትክክል ከማህበሩ ጋር ተናቦ ከህብረተሰቡ ጋር ተናቦ አፕሉን ወቅቱን የጠበቀ ሆኖ ቢሸጥ የኛ አፕል ወርቅ ነው ማለት ነው። የብራንድ ስያሜ ያገኘው የጭንቻ አፕል ችግኝ ተፈላጊነት በአገር አቀፍ ደረጃ እየጨመረ ይገኛል። ማህበሩ ለዘንድሮ አረንጓዴ አሻራ መርሃ ግብር በስፋት የአፕል ችግኝ እያለማ መሆኑም ተመላክቷል።